ኢትዮጵያ በታሪኳ አይታው የማታውቀው የስርዓት መፍረስ አደጋ ላይ ትገኛለች። የብልጽግና ከፍተኛ ባለስልጣናት የራሳቸውን ታጣቂ ጦር እያደራጁ በ10 ዓመታት እስራት ሲቀጡ፣ በሌላ በኩል በአርሲ ዞን ከ450 በላይ ንጹሃን ማንነትና ሃይማኖትን መሰረት ባደረገ ጥቃት መረሸናቸውን ኢሰመጉ ይፋ አድርጓል። ፋኖ በጎጃም በወሎና በሸዋ የአገዛዙ ሰራዊት ክፉኛ እያሽመደመደው ሲሆን የተጠለፈው ሀገራዊ ምክክርና አነጋጋሪው የአዲስ አበባ ጉዳይስ ወዴት እያመራ ነው? ዛሬ የሁሉንም ዝርዝር መረጃዎችና እጅግ ጥልቅ ፖለቲካዊ ትንታኔ ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። የሲዳሞ አስደንጋጭ ብይን ባለስልጣናት ወይስ የታጣቂ ቡድን መሪዎች? የሐዋሳ ከተማ ከፍተኛ ፍርድ ቤት የቀድሞውን የሲዳማ ክልል ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስንና የቀድሞውን የፖሊስ ኮሚሽነር ሽመልስ ቶማስን ጥፋተኛ ብሏቸዋል። አቶ አለማየሁ የሲዳማ ነጻ አውጪ ሰራዊት የተባለ ታጣቂ ቡድን ለማደራጀት ስልጣናቸውን ያላግባብ በመጠቀማቸው የ10 ዓመት ከ5 ወር ጽኑ እስራት ተፈርዶባቸዋል። ይህ ጉዳይ እጅግ አሳሳቢ የሆኑ ጥያቄዎችን ያስነሳል። መጠየቅ ያለብን ትልቁ ጥያቄ የመንግስት ባለስልጣናት የሀገርን የጸጥታ መዋቅር ተጠቅመው የግል የጦር የሚያደራጁ ከሆነ መንግስትና አማጺ ቡድኑን የሚለየው ምንድነው? ባለስልጣናቱ በኮንትሮባንድና በአደገኛ እጾች ዝውውር መሳተፋቸው የተገለጸ ሲሆን ይህም በክልል ደረጃ ያለው የስልጣን ብልሹነት ምን ያህል ስር የሰደደ መሆኑን ያሳያል። እንዲህ አይነቱ የግል ጦር ማደራጀት በሌሎች ክልሎችም በስፋት ሊኖር እንደሚችልና ስርዓቱ ከውስጥ እየፈረሰ መሆኑን ይጠቁማል። ይህ እርምጃ እውነተኛ የተጠያቂነት መጀመሪያ ነው ወይስ በብልጽግና የውስጥ ሽኩቻ ውስጥ የተሸነፉ ወገኖችን የማስዳት አካል? በአርሲ ዞን የተፈጸመውን ዘግናኝ ጭፍጨፋ ዜጎች በገዛ ቀያቸው ታዳኝ ሲሆኑ፣ የኢትዮጵያ ሰብአዊ መብቶች ጉባኤ በምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ዓ.ም እስከ ግንቦት 24 ቀን 2018 ዓ.ም ድረስ በተፈጸሙ ጥቃቶች ቢያንስ 450 ንጹሃን ዜጎች መገደላቸውን በ158ኛ ልዩ መግለጫው ይፋ አድርጓል። በጥቃቱ 14000 ሰዎች ከመኖሪያ ቀያቸው ተፈናቅለዋል። በመቶዎችም የሚቆጠሩ ደግሞ ታግተው ከፍተኛ የካሳ ገንዘብ ተጠይቆባቸዋል። ኢሰመጉ እንደገለጸው ጥቃቱ ማንነትና ሃይማኖትን መሰረት ያደረገ ነው። በተለይም በመርቲ ወረዳ 117 ሰዎች፣ በሸርካ ወረዳ 116 ሰዎች፣ በደጁ ወረዳ ደግሞ 101 ሰዎች መገደላቸው የጉዳቱን ስፋት ያሳያል። ጥያቄው ግን ይህ ነው። በመቶዎች የሚቆጠሩ ዜጎች ሲታረዱና ሲታገቱ የመንግስት የጸጥታ ኃይሎች የት ነበሩ? መንግስት ዜጎችን ከእንዲህ አይነት አሰቃቂ ጥቃት የመከላከል ኃላፊነቱን መውጣት አለመቻሉን ወይስ አለመፈለጉን ነው የሚያሳየው። ሀገሪቱ በዘር ማጥፋት ወንጀል ስጋት ውስጥ ትገኛለች የሚለው ዓለም አቀፍ ስጋት በእንዲህ አይነት ድርጊቶች እየተረጋገጠ አይደለም። የአማራው ጦርነትና የፋኖ ንቅናቄ መጠናከር። በአማራ ክልል ያለው ጦርነት ወደማይቀለበስ ምዕራፍ ተሸጋግሯል። እንደ አውሮፓውያን አቆጣጠር ጥር 17 ቀን 2026 የተመሰረተው የአማራ ፋኖ ብሔራዊ ንቅናቄ በዘመነ ካሴ እየተመራ በክልሉ በርካታ አካባቢዎችን በመቆጣጠር ላይ ይገኛል። የወታደራዊ ድሎች ሪፖርት ፋኖ በጎጃም በወሎና በሸዋ ግንባሮች የአገዛዙን ሰራዊት ክፉኛ እያሽመደመደ መሆኑን ገልጿል። በተለይም በሰሜን ወሎ ሚኒክ ህዝብ በወሰደው እርምጃ በቅርቡ 423 የመንግስት ወታደሮች መክዳታቸውንና ወደ ፋኖ መቀላቀላቸውን የንቅናቄው ምንጮች ይገልጻሉ። የመንግስት ወታደራዊ እርምጃዎች የመንግስት ሰራዊት በበኩሉ በጎጃምና በደቡብ ጎንደር ከ230 በላይ የፋኖ ታጣቂዎችን ደምስሻለሁ ሲል መግለጫ ወጥቷል። ሰራዊቱ የሰው ኃይል እጥረትን ለመተካት በድሮን ጥቃቶች ላይ በከፍተኛ ሁኔታ እየተመካ ሲሆን ይህ ደግሞ ለንጹሃን ዜጎች ሞት ምክንያት ሆኗል። እስኪ ራሳችንን እንጠይቅ። የመንግስት ሰራዊት በከፍተኛ ሁኔታ ወደ ፋኖ የከዳ ከሆነ የአገዛዙ ወታደራዊ እዝ ምን ያህል አስተማማኝ ነው? ሰራዊቱ በድሮን ጥቃቶች ላይ በከፍተኛ ሁኔታ መተማመኑ የጦርነቱን ማብቂያ ያቀርበዋል ወይስ የንጹሃንን ሰቆቃ ያራዝመዋል? የተጠለፈው ሀገራዊ ምክክርና የአዲስ አበባ ዕጣ ፈንታ።
በአሁኑ ወቅት እየተካሄደ ያለው ሀገራዊ ምክክር በከፍተኛ ተአማኒነት ቀውስ ውስጥ ወድቋል። ከራሱ ከኮሚሽኑ የወጡ መረጃዎች እንደሚያመላክቱት የምክክሩ ሂደት ከሐምሌ 8 ቀን 2018 ዓ.ም ጀምሮ ከኮሚሽኑ እጅ ወጥቶ መንግስት ቁጥጥር ስር ወድቋል። በተለይም የአዲስ አበባ ጉዳይ ትልቅ ውዝግብ አስነስቷል። በምክክሩ ወቅት የአዲስ አበባን የማንነትና የባለቤትነት ጥያቄ በተመለከተ ህዝቡ ያቀረባቸው አጀንዳዎች ተገፍተው መንግስት የመረጣቸው ጉዳዮች ብቻ እንዲወያዩ ጫና እየተደረገ ነው። ይህ አካሄድ ሀገራዊ ምክክሩ ሟርትና ሙሾን አሸንፏል በሚል በመንግስት ሚዲያዎች የሚነገረውን ፕሮፓጋንዳ ውድቅ የሚያደርግ ነው። እዚህ ጋር ዋናው ጥያቄ መንግስት አጀንዳዎችን አስቀድሞ የሚመርጥ ከሆነ ይህ ምክክር ነው ወይስ አስቀድሞ የተዘጋጀ ድራማ? አዲስ አበባን በተመለከተ የህዝብ ድምጽ ማፈን ለዘላቂ ሰላም ይበጃል ወይስ ለሌላ ዙር ግጭት ይወልዳል? ኢትዮጵያ በአንድ በኩል ባለስልጣናትን ለፍርድ ለማቅረብ እየሞከረች ቢመስልም በሌላ በኩል ግን ራሳቸው ባለስልጣናቱ የታጣቂ ቡድን መሪዎች ሆነው መገኘታቸውና በአርሲ የሚፈጸሙ ዘግናኝ ጭፍጨፋዎች ሀገሪቱ በምን አይነት አዝቅት ውስጥ እንዳለች ያሳያሉ። ሀገራዊ ምክክሩም የመንግስት መጠቀሚያ መሆን ከቀጠለ የኢትዮጵያ የፖለቲካ ችግሮች ከሰላማዊ መፍትሄ ይልቅ ወደ ከፋ ግጭት ሊያመሩ ይችላሉ። እናንተስ ምን ትላላችሁ? በሲዳማ ባለስልጣናት ላይ የተላለፈው ብይን እውነተኛ ፍትህ ነው ወይስ የፖለቲካ ሽኩቻ ውጤት? በአርሲ ስለደረሰው ጭፍጨፋስ መንግስት ለምን ዝምታን መረጠ? በሀገራዊ ምክክሩ ላይስ የአዲስ አበባ ጉዳይ እንዳይነሳ መደረጉስ ምን አንድምታ ይኖረዋል? በኮሜንት መስጫው ላይ ሐሳባችሁን አካፍሉን። ለተጨማሪ ጥልቅ ትንታኔዎች ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም።